ክቡር ጠቅላይ ሚኒስትር አብይ አህመድ የፍርድ ጠቅላይ ሚኒስትር፣ ክቡራን የዓለም አቀፍ ማህበረሰብ ተወካዮች፣ ፕሮቶኮል እንደተጠበቀ ሆኖ እንደተባለው ከሁለት ዓመት በፊት የጊዜያዊ አስተዳደሩ በሚመሰረት ወቅት የፕሪቶሪያን ስምምነት በተሟላ መልኩ ተግባራዊ ለማድረግ የገባናቸው ቃሎች ነበሩ። ይህንን ከማድረግ አንፃር እስካሁን የተንቀሳቀስን የመጣንባቸውና በትግራይ ክልል ውስጥ አገልግሎት ተመልሶ እንዲቀጥል ለማድረግ የሰብአዊ መብት ድጋፍ እንዲገኝ ለማድረግ በተቻለ መጠን ተፈናቃይ ወደ ተፈናቀለበት አካባቢ እንዲመለስ ለማድረግ የተጀመሩ በርከት ያሉ ስራዎች የነበሩ ቢሆንም የሰራናቸው ስራዎች የቱንም ያክል አዎንታዊ ውጤት ቢኖራቸውም በተሟላ መልኩ ፕሪቶሪያን ካለ ማሳካታችን ጋር ተያይዞ በትግራይ ውስጥ አሁንም ቢሆን ቀጣይ ችግር ሆኖ የቀጠለበት ሰላማችንን ጠብቀን ለመቀጠል የምናደርገው እንቅስቃሴን ብዙ ፈተናዎች የገጠሙበት ሁኔታ ሆኖ እስካሁን ቆይቷል። አሁንም ቢሆን እንደተባለው ሁለት ዓመት ያለፈው የጊዜያዊ አስተዳደር ፌዴራል መንግስት ለተጨማሪ 1 ዓመት እንዲቀጥል ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰዱ ሆኖ ዋናው ትኩረት መደረግ ያለበት ካሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር ያልተጀመሩና በተለይም ደግሞ ፖለቲካችንን ጭምር ከማበላሸት አንፃር የሰላም እንቅስቃሴያችንን አደጋ ላይ ከማስገባት አንፃር ትልቅ አስተዋጽኦ ያላቸው በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። እንደተባለው የተሰሩ በርካታ ስራዎች አሉ። ያልተሰሩት ካላቸው ውጤት አንፃር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ሕዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለኝ። የውስጥ ፖለቲካ ንትርካችን ፕሪቶሪያ በተሟላ መልኩ እንዳይጠናቀቅ በማድረግ ረገድ የአንበሳውን ድርሻ ይዟል ብል ማጋነን አይሆንም። አሁንም ቢሆን በእያንዳንዱ እለት 2 ዓመት ሙሉ በውስጥ ንትርክ ያሳለፍናቸው ጊዜዎች በተለያዩ ችግሮች ምክንያት በጦርነቱ ከፍተኛ ቁስል የደረሰበትን ህዝባችን ቁስል ላይ እንጨት እንደመስደድ የሚቆጠር ነው። በአሁኑ ሰዓት በዚህ አይነት አካሄድ እንድንቀጥል የወሰንን እንደሆነ አሁንም ህዝባችን ለተጨማሪ ችግር የምናጋለጥ ስለሆነ ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደ ማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። እንዳልኩት 2 ዓመት ሙሉ አንዱን ሲጎተት እዚህ ደረጃ ላይ ደርሰናል። አሁን አንዱን እየጎተተ የትም መቀጠል የማይችልበት ሌሎች ኃይሎችም ጭምር ይህን አጋጣሚ በመጠቀም የህዝባችንን ሰላም ለመንጠቅ የህዝባችንን ሰላም ተስፋ ለማደብዘዝ እንቅስቃሴዎች ማድረግ የጀመሩበት ሁኔታም ስላለ ከዚህ አንፃር ጠንክረን መስራት እንደሚጠበቅብን ማስመር ፈልጋለሁ። የተቀሩት ስራዎች ከፌዴራል መንግስት ጋር ከሌላው የዓለም አቀፍ ህብረተሰብ ጋር በቁርኝት እየተናበበን መስራት የሚጠይቁ ከምንም ነገር በላይ ግን ለሰላም ትልቅ ዋጋ ሰጥተን ወደ ኋላ የማንመለስበት ሁኔታ ለመፍጠር የሚያስችለን ነገር የሚያግዙ መሆን እንዳለባቸው ሊሰመርበት ይገባል። በአሁኑ ሰዓት በትግራይ ህዝብ ዘንድ ያለው የሰላም ፍላጎት የለውጥ ፍላጎት በምንም መልኩ መቀልበስ አይቻልም። ይህንን ግምት ውስጥ አስገብተን የቀሩትን አሳይመንቶቻችንን የምንሰራበት ሁኔታ መፍጠር አለብን የሚል መልእክት ማስተላለፍ ፈልጋለሁ። ከሰልፎችና ከስብሰባዎች ይልቅ ስራዎች ላይ ትኩረት ማድረግ የህዝባችንን ችግር የህዝባችንን ስቃይ የምናሳጥርበት ሁኔታ እንደምንመርጥ ያለኝን እምነት መግለጽ ፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ መሆኑን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ። አመሰግናለሁ።